እያንዳንዱ ማህበረሰብ በተለያዩ ዓለማት ላይ የሚኖሩ ሰዎች በሙሉ ሶሻል ሚዲያን በህግና በገደብ ነው የሚጠቀሙት። ነፃነት ያለ ገደብ አይፈቀድም፣ ተገቢም አይደለም። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። የሴት ቦርሳ ይዞ ሴቷ ጡቷን ገልጣ አደባባይ ላይ በህዝብ መሃል እየታየች ይሄ ምንም አያመጡም የሚል ትዕቢትና እብሪት የትም አያደርስ። ሽልማት ከኦስካር ጀምሮ እስከ ኤሚስ እና ምናምን ድረስ ድሬስ ኮድ አለው፣ ጨዋነት አለው። ኦስካር ላይ የተቀደደ ጂንስ አርጋት ይሉ የእናንተ አለባበሱን ይዩት እና የሚባለው ልጅ እየሄደበት ያለው መንገድ፣ እሱን ከጀርባ የሚደግፉት ሰዎች፣ ድንቁርናና መሀይምነትን የሚያበረታቱት ታዋቂ ሰዎች ነን የሚሉ ሰዎች ፕላትፎርሙ እንዲህ በተዘረከረከበት ሁኔታ ድምጹን ብቻ ተከትዬ መረጥኩ ማለት ስህተት ነው። ምን አበረከተ? ማን ነው? ምንድነው? ባህሪው ምንድነው? ምን አስተላለፈ ነው የሚለው ሬጉሌሽን መቅረብ አለበት። አደባባይ ሲሸለም ያዩት ህፃናት ልጆች መማርና ማወቅ ተገቢ ነው፣ ቫልዩ አለው ብለን የምናስረዳቸው እንዴት ነው? ምክንያቱም ሲሸለሙ ያዩት ድንቁርናን፣ ድድብናን የሚደግፉና በዛ ታዋቂ የሆኑ ሰዎች ናቸው። በጣም በሚያሳፍር ደረጃ በብልግና ፓዝል ያሉ ሰዎችን ስፖንሰር ታደርጋላችሁ፣ ማስታወቂያ ታሰራላችሁ። ኢትዮጵያዊ ስነ ስርዓት የሚባል ነገር ካለ ማንኛውም ሶሻል ሚዲያ ላይ ተጽዕኖ ፈጥራለሁ የሚል ሰው ያንን ቫልዩና ኖርም ባከበረ መልኩ መሆን አለበት። እኛ ማነን ስንል ማነን ብለን ነው ራሳችንን የምንገልጸው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ የዕለቱን ፕሮግራማችንን ይዘን ቀርበናል። በዛሬው ዕለት ፌዴራል ፖሊስ በማህበራዊ ሚዲያዎች ላይ ከማህበረሰቡ ያፈነገጡ አለባበሶችን በመልበስ በቀጥታ ቴሌቪዥን ለህዝብ የታዩ እና የተለያዩ እንቅስቃሴዎችን ሲያደርጉ የነበሩ በተለይም ከቲክቶክ አዋርድ ሽልማት ጋር ተያይዞ በቦታው ላይ በነበሩ ሰዎች ላይ እርምጃ ወስዷል። ይህንን ጥያቄ እኛም በተደጋጋሚ ስናነሳ ነበረ። ያንን ከፌዴራል ፖሊስ የተሰጠው ምላሽ አስመልክቶ አንዳንድ ነጥቦችን እያነሳን ቆይታ የምናደርግ ነው የሚሆነው። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በዚህ ዓመት ባለፉት ከሁለት ሳምንት በፊት ይመስለኛል የተከናወነው የጂ ፓወር የቲክቶክ አዋርድ በዛ ላይ የታዩ ሁኔታዎችን እንዲሁም ደግሞ ከዋናው አሸላሚ ወደ 4 ሽልማቶችን የተሸለመው በተለይ አዶናይ በተባለው ልጅ ላይ ተደጋጋሚ ቪዲዮዎችን እየሰራው እንደነበር ታስታውሳላችሁ። የተለያዩ ሰዎችም በዛ ቦታ ላይ የታዩ ህገወጥ የሆነ ከማህበረሰቡ አስተሳሰብና አመለካከት ውጪ የሆኑ በኢትዮጵያዊ ስነ ስርዓት ያልተፈቀደ ሁኔታዎች ካለባበስ ጀምሮ ሲታዩ የነበረበት ፕሮግራም እንደመሆኑ መጠን ያንን ፕሮግራም ብዙ ሰዎች ሲቃወሙ ነበረ። እኛም እንደመሆን መልቲሚዲያ ብዙ ሐሳብ ስናነሳበት የነበረ ጉዳይ ነው። እንግዲህ በዛሬው ዕለት የፌዴራል ፖሊስ ኮሚሽን ለዚህ ጥያቄያችን አፋጣኝ ምላሽ ሰጥቷል። በዕለቱ በዛ መድረክ ላይ ህገወጥ የሆነ አለባበስ ለብሰው የማህበረሰቡን እሴትና ባህል ያልጠበቀና ከአስተሳሰባችን ከኢትዮጵያዊ ስነ ምግባር ያፈነገጠ አለባበስን ለብሰው በመድረኩ ላይ የታዩ ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ ሰምተናል። ለዚህ ፈጣን እርምጃው የኢትዮጵያ ፌዴራል ፖሊስን ማመስገን እንፈልጋለን። አሁን ከዚህ በኋላ እየሆነ ያለው ነገር እንግዲህ ምንድነው? እንደዚህ አይነት ኢትዮጵያዊ እሴትን፣ ኢትዮጵያዊ ባህልንና ስነ ምግባርን፣ ወግን ጠብቆ የሚያድጉ ልጆችን፣ በኢትዮጵያዊ ስነ ምግባር የታነጹ ልጆችን ለማፍራት የሚያስብ መንግስትና አስተዳደር ወይም ደግሞ ተቋማት ሲኖሩ እንደዚህ አይነት እርምጃ ይወሰዳል ማለት ነው። እኔ እንደመሆን መልቲሚዲያ በጣም ደስ ብሎኛል ይሄ እርምጃ በመወሰዱ። ደስ ያለኝ ልጆቹ በመታሰራቸው ምናምን እንደዛ ሰው እንደዚህ አይነት መጥፎ ነገር ሲገጥመው የምደሰት ሰው ሁኛ አይደል።
ነገር ግን በቦታው ላይ የታዩት ከስነ ምግባራችን ካደግንበት አስተሳሰብ ያፈነገጠ ሁኔታ ስለነበረ ያንን ደግሞ በተለይ ቲክቶክ ላይ ያሉት ማህበረሰብ ቲክቶክ ላይ የሚተላለፉ መልእክቶችን የሚከታተሉት ልጆች በጣም አንደሬጅ ናቸው። ለነሱ የምናስተላልፈው መልእክት ምንድነው? ይሄንን ሲያዩ ልጆቻችን ምን እየተማሩ እንዲያድጉ ተፈልጎ ነው በዛ መድረክ ላይ እንደዚህ አይነት ሁኔታ የታየው በሚል ወደ ኢትዮጵያዊነታችሁ ተመለሱ፣ ከኢትዮጵያ ያፈነገጠ ከአመለካከታችን ካስተዳደጋችን ያፈነገጠ ኢትዮጵያዊ ማንነት ያልሆነ ነገር ነው እያደረጋችሁ ያላችሁት በሚል ነው ተቃውሟችንን ያቀረብነው። አሁንም እነዚህ ልጆች ታርመው ተስተካክለው ወደ ራሳቸው ወደ ማንነታቸው ተመልሰው የተሻለ ነገር የሚሰሩበትን ሰብዕና እንዲገነቡ እንዲኖራቸው ነው የምንፈልገው እንጂ ማንም መጥፎ ነገር ስላጋጠመው እስር ቤት ስለገቡ በወንጀል ስለተጠየቁ ምናምን እንደዛ አይነት ካራክተር የለኝም፣ እንደዛ አይነት ሰብዕናም የለኝም። እንደዛም እንዲሆን አልፈልግም። ነገር ግን ማንም ኢትዮጵያዊ ነን እስካልን ድረስ በኢትዮጵያዊ ማህበረሰብ ውስጥ እስከኖርን ድረስ የኢትዮጵያውያንን ስነ ምግባርና ወግ ጠብቆ የሚንቀሳቀስ ትውልድ የግድ መኖር አለበት። እንደዚህ አይነት ስነ ስርዓትን የሚያስከብሩ ተቋማት ደግሞ መኖር አለባቸው። ብዙ ጊዜ ጥያቄ ጠይቀናል። መንግስት አለ ወይ? ይሄ አዶናይ የሚባለው ልጅ የሚያስተላልፈው የድድብና የድንቁርና ማንንም አትስሙ፣ ማንንም አታክብሩ ምናምን የሚሉ መልእክቶች አፈንጋጭ ልጆች እንዲወለዱ አያደርግም ወይ? እንዲፈጠሩ አያደርግም ወይ? ይሄ ጉዳይ የሚመለከተው የመንግስት አካል የለም ወይ ብለን ስንጠይቅ ነበርና የፌዴራል መንግስት በዚህ ፍጥነት ተንቀሳቅሶ እንደዚህ አይነት እርምጃዎችን በመውሰዱ በትላንትናው ዕለትም ኡስታዝ አቡበከር አህመድ እና እንዲሁም ቀሲስ መዝገቡ ካሳ የተባሉ የኦርቶዶክስ መምህር በተገኙበት ኢትዮጵያ ቴሌቪዥን በዚሁ ጉዳይ ላይ በማህበራዊ ጉዳይ ላይ የተለያዩ ባለሙያዎችን የሃይማኖት መሪዎችን አቅርቦ ሲያወያይ ነበር። ኢትዮጵያዊ ስነ ምግባር የተላበሰ ትውልድ ለማፍራት በተለይ ሶሻል ሚዲያው ላይ ገደብና ማዕቀብ ሊጣል ይገባል። እያንዳንዱ ማህበረሰብ በተለያዩ ዓለማት ላይ የሚኖሩ ሰዎች በሙሉ ሶሻል ሚዲያን በህግና በገደብ ነው የሚጠቀሙት። ነፃነት ያለ ገደብ አይፈቀድም፣ ተገቢም አይደለም የሚል ውይይት ሲያደርጉም እንደነበር ተመልክተናልና ሀሳባችን ተቀባይ አግኝቶ በዚህ ደረጃ ምላሽ በመሰጠቱ ደስተኛ ነን። ሲቀጥል የትኛውም ሀገር የትኛውም ዓለም ላይ ራሽያን ብትወስዱ፣ ጃፓንን፣ ቻይናን ብትወስዱ፣ የተለያዩ ሀገራትን ብትወስዱ የራሳቸው የሆነ መገለጫ ባህልና እሴት አላቸው። በሂደት የገነቡት በኑሮ ሂደታቸው ውስጥ ልጆቻቸውን እያነጹ ያሳደጉበት አስተዳደግ ባህል ሆኖ ካልቸር ሆኖ ቫልዩና ኖርማቸው የሚገለጥበት የራሳቸው የሆነ ማንነት አላቸው። ሁሉንም እየገባን ማየት እንችላለን። ኢትዮጵያዊ ማንነት የሚባል ነገር ካለ፣ ኢትዮጵያዊ ሰብዕና፣ ኢትዮጵያዊ ስነ ስርዓት የሚባል ነገር ካለ ማንኛውም ሶሻል ሚዲያ ላይ ተጽዕኖ ፈጥራለሁ የሚል ሰው ያንን ቫልዩና ኖርም ባከበረ መልኩ መሆን አለበት። እኛ ማንነን ስንል ማንነን ብለን ነው ራሳችን የምንገልጸው። ከአስተዳደጋችን ጀምሮ ሰው አክባሪዎች ነን፣ ታላላቆቻችን እናከብራለን፣ ስነ ስርዓት ያለው ትውልድ ነው። እኛ ማንነን ስንል ማንነታችን የምንገልጽበት ሰብዕናችንና ማንነታችን የሚታይበት አስተዳደጋችን፣ አነጋገራችን፣ ለሰዎች ያለን አክብሮት፣ ትምህርት ቤት ውስጥ ከመምህራኖቻችን ጋር ያለን ግንኙነት፣ ከጓደኞቻችን ጋር፣ ከታላላቆቻችን ጋርና ከወላጆቻችን ጋር ያለው ስነ ምግባር የሚገለጥበት ኢትዮጵያዊ ስነ ምግባር የሚባል አለ። ስለዚህ ይህንን በተለያዩ ሶሻል ሚዲያዎች ላይ ተጽዕኖ ፈጥራለሁ የሚል ማንኛውም ሰው እነዚህን ቫልዩና ኖርሞችን ማክበር መቻል አለበት። ያን ያላከበረ ተጽዕኖ ፈጣሪ አፈንጋጭ ትውልድ እንዲፈጠር ያደርጋል። እውቅናም ሊሰጠው አይገባም። ምክንያቱም ያ እውቅና በተሰጠ ቁጥር ልጆቻችንን የምናሳምንበት መከራከሪያ ስለምናጣ ማለት ነው። አሁን ለምሳሌ አዶናይ የሚባለው ልጅ ከጥፋት መንገዱ ተመልሶ የተናገራቸውን ነገሮች ካላስተባበለ አሁን በድድብናና በድንቁርና ማወቅ ምንም አያደርግም፣ መማር ምንም አያደርግም፣ ሳይንቲስት መሆን ምንም አይሰራም፣ ዶክተር ለመሆን ከምታስቡ ዝም ብላችሁ የራሳችሁን ውስጣችሁ የሆነ ነገር አውጡ ምናምን የሚል መማርንና ማወቅን የሚቃወም ድንቁርናን የሚደግፍ ሰው በአደባባይ ሲሸለም ያዩት ህፃናት ልጆች መማርና ማወቅ ተገቢ ነው፣ ቫልዩ አለው ብለን የምናስረዳቸው እንዴት ነው? ምክንያቱም ሲሸለሙ ያዩት ድንቁርናን፣ ድድብናን የሚደግፉና በዛ ታዋቂ የሆኑ ሰዎች ናቸው። ለዛ ነው ክርክራችን የነበረው፣ ለዛ ነው ጭቅጭቃችን የነበረው፣ ጩኸታችንም የነበረው ለዛ እና ኢትዮጵያዊ እሴት የሚባል ነገር አለ ወይ የሚል ነገር ካነሳን እዛ መድረክ ላይ የታየው አለባበስ ይሄ የግብረ ሰዶማውያንን አለባበስ በኢትዮጵያ ሰማይ ስር አምጥቶ ለማንገስ በሚመስል ደረጃ እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ።
የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር ወንዱ የሴት ቦርሳ ይዞ ሴቷ ጡቷን ገልጣ አደባባይ ላይ በህዝብ መሃል እየታየች ይሄ ምንም አያመጡም የሚል ትዕቢትና እብሪት የትም አያደርስም። ይህንን ጥያቄ በመጀመሪያ ተቃውሞ ከመሆን መልቲሚዲያ ጋር ማለት ነው እኛም ይሄንን ሐሳብ አንስተን ነበረ። በሁለተኛ ደረጃ ሰመረ ባሪያው ነበር ይሄንን ጉዳይ አንስቶ ሲከራከር የነበረው። እዛ ቲክቶክ አዋርድ ላይ የታየውን አለባበስ አንስቶ የተናገረውን ነገር ልጋብዛችሁና ተመልሼ እመጣለሁ። ይሄ ሁሉ ባለበት ፕላትፎርም እንዲህ በተዘረከረከበት ሁኔታ ድምጹን ብቻ ተከትዬ የመረጥኩ ማለት ስህተት ነው። ምን አበረከተ? ማን ነው? ምንድነው? ባህሪው ምንድነው? ምን አስተላለፈ ነው የሚለው ሬጉሌሽን መቅረብ አለበት። ሽልማት ከኦስካር ጀምሮ እስከ ኤሚስ እና ምናምን ድረስ ድሬስ ኮድ አለው፣ ጨዋነት አለው። ኦስካር ላይ የተቀደደ ጂንስ አርጋት ይሉ የእናንተ አለባበሱን ይዩት። ወንድ ጽጌረዳ ይዞ እና እንትን አድርጎ ሌላ ታሪክ ውስጥ ገብቶ ሴቷ አስፓልት ላይ ጡቷን ጥላ ነው ሌጋሲያችሁ። አሁን እናንተ አራሎች ናችሁ፣ ነፃነት ፈቀዳችሁላቸው ልጆቹ እንደ እድሜያቸው ይሁኑ፣ አይመለሱ። ስፖንሰር እያደረጋችኋቸው አይመለሱ። ከዚህ አልፍና ተቋማት ጋር ሄዳል። ተቋማት በጣም በሚያሳፍር ደረጃ በብልግና ፓዝል ያሉ ሰዎችን ስፖንሰር ታደርጋላችሁ፣ ማስታወቂያ ታሰራላችሁ። እዚህ ከተማ ውስጥ ቲክቶክ ላይ የሚለፉ ስንት አይነት ክሬቲቪቲ 3D ፕሪንት በለው ምናምን በለው ፋይበር በለው ቅብርጥሴ በለው ሙያ በለው መዓት ነገር የሚሰሩ ልጆች አንድ ቀን ማስታወቂያ ስሩልና አዲሽናል ገቢ ይሆናችሁ ብላችሁ ኦፈር አድርጋችኋቸው አጣቁ። እንደዚህ አይነት እውቅና ቢቀርስ፣ በዚህ ሁኔታ የመጣ ስብዕና፣ በዚህ ሁኔታ የመጣ ገንዘብ፣ በዚህ ሁኔታ የመጣ ታዋቂነት ቢቀርስ ለእናንተስ ምን ይጠቅማችኋል የሚል ጥያቄ ነበር ያነሳው። ሲቀጥል ኢትዮጵያዊ ማንነት የሚባል ነገር አለ። እኛ ነገ ከነገ ወዲያ ይችን ሀገር የሚረከቡ ወጣቶች በዚህ ሁኔታ ካደጉ፣ ይሄ ሁኔታ ከቀጠለ ሀይ የሚለውና የሚያቆመው አንድ የመንግስት አካል፣ አንድ ይመለከተኛል የሚል አካል ካልተገኘ ነገ ልጆቻችን የሚረከቧት ሀገር፣ ይችን ሀገር የሚረከቧት ልጆች ምን አይነት ናቸው የሚለው ነገር ያሳስበኛል ነው ያለው ሰመረ ባሪያው። ሰመረ ባሪያው ይሄንን ጉዳይ ተቃውሞ የህዝብን ጩኸት የትውልድን ጩኸት ጩሆ ቢያንስ ዘለፋና ስድብ ሊገጥመው ይችላል፣ እኛን እንደሚገጥመን ማለት ነው። ነገር ግን ያን ዘለፋና ስድብ ችሎ ይሄንን ነገር መከራከርና መቃወም በመቻሉ በዚህ ደረጃ ለውጥ ማምጣት ችለሃልና ቴንኪው ማለት እንፈልጋለን። እንደመሆን መልቲሚዲያ እንደ ሰመረ ባሪያው አይነት ሌሎችም ማህበራዊ ህጸጾቻችንና ችግሮቻችን እየነቀሱ እያወጡ እንዲታረሙ የሚያደርጉ ሌሎች ሰዎችም በብዛት ያስፈልጋሉ ብዬ አስባለሁ። እንግዲህ የፌደራል መንግስት አሁን የወሰደው እርምጃ እንዳለ ሆኖ እንደዚህ አይነት አለባበስ አይደለም አደባባይ ላይ አይደለም በላይቭ ቴሌቪዥን እንደው ሰው ቤቱ ብቻውን ራሱ ሊለብሰው የማይገባ ዓለም እየተቃወመችው ያለውን የግብረ ሰዶማውያንን ስብዕና በኢትዮጵያ ውስጥ ለማምጣት የሚደረግ እንቅስቃሴ አለ። ያ ነገር መቆም መቻል አለበት። አሁን የፌደራል መንግስት ከወሰደው እርምጃ ተከትሎ መጣራትና መጠናት ያለበት ጉዳይ ይሄ አዶናይ የሚባለው ልጅ እየሄደበት ያለው መንገድ፣ እሱን ከጀርባ የሚደግፉት ሰዎች፣ ድንቁርናና መሀይምነትን የሚያበረታቱት ታዋቂ ሰዎች ነን የሚሉ ሰዎች፣ ሲቀጥል ይሄን ድንቁርና በአደባባይ በዓለም በአገር ደረጃ በአገር አቀፍ ደረጃ እየዞረ እንዲሰብክ እንቅስቃሴ የሚያደርገው ይሄ አፍሮሃብ የሚባለው ድርጅት ራሱ ዓላማው ምንድነው እየሰራ ያለው እነማን ናቸው ከጀርባ ይሄንን የሚዘውሩት የሚለው ነገር መጠናት አለበት። ሲቀጥል አዶናይ የሚባለው ልጅ ከካናዳ ሲመጣ ምን ዓላማ ይዞ ነው የመጣው? ማን ነበር ልጁ ከጀርባ የሚል ነገር መጠናት አለበት። ይሄን የቲክቶክ አዋርድ ያዘጋጁት ያለምንም መስፈርት ድንቁርናና ብልግናን ለመሸለም ይሄንን የሚያክል ወጪ አውጥተው የዛን ያክል ሚሊየን ብር ለምንም በቃ አተወቁ፣ ደድቡ፣ ደንቁሩ ለሚሉ ሰዎች ሽልማት የሰጠው ጂ ፓወር የሚባለው ይሄን የቲክቶክ አዋርድ ያዘጋጀው ድርጅት ከጀርባው መጠናትና መታየት መፈተሽ አለበት። ይሄን ለፌደራል ፖሊስ የምንሰጠው ጥቆማ ነው። አክቹአሊ እነሱም እየሄዱበት እንደሆነ ከውስጥ ያገኘነው መረጃ ያስረዳል። በዛ ደረጃ ግን ፌደራል መንግስት እነዚህን ህገወጥ አለባበስ ከማህበረሰቡ ያፈነገጠ አለባበስ ለብሰው አደባባይ ወጥተው የታዩ ወጣቶችን እርምጃ ወስዶ በቁጥጥር ስር አውሎ ነገሮችን መመርመር በመጀመሩ የሚገባው መንግስት አለ፣ ያገባኛል የሚል የማህበረሰቡ ጉዳይ የልጆቻችን የትውልድ ጉዳይ ያገባኛል የሚል መንግስት አለ የሚለውን ነገር
የምንከራከረው ነገር እውነት አድርጎ ስላሳየን አሁንም ይቀጥል። አሁንም እንደዚህ አይነት አፈንጋጭ ድርጊቶች መታረምና መስተካከል አለባቸው የሚለው መልእክት አጽንኦት ሰጥተን በመናገር ፌዴራል መንግስት ግን እንዲሁም አጠቃላይ የመንግስት አካላት ለወሰዱት ፈጣን እርምጃና ለሰጡን ፈጣን ምላሽ እጅግ አድርገን እናመሰግናለን ማለት እንፈልጋለን። እንደመሆን መልቲሚዲያ እንደዚህ አይነት ተጻጾችን እንደዚህ አይነት ችግሮችን መታረም አለባቸው የሚሉ ጉዳዮችን በተከታታይ እስከዛሬም የምንሰራባቸው ናቸው። ከአሁን በኋላም አጠንክረን እንደምንቀጥል ቃል ልገባላችሁ እፈልጋለሁ። ለዛሬ ባጭሩ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት እና በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ